ሰላም ውድ አድማጮቻችን፣ አርሰናል እንግዲህ ካለፉት ቀናቶች ቆይታ በኋላ ትናንት ምሽት ተመልሷል። በጥሩ ብቃት 4-1 ማሸነፍ ችሏል። የዝውውር መስኮቱን እናነሳለን። በዝውውር መስኮቱ መድፈኞቹ ክርስቲያን ኖርጋርድን ወደ ኤቨርተን ሸኝተዋል። የኖርጋርድ መውጣት ብቻ ግን አይደለም፣ የብሩኖ ጎሜሬስ እሱን በመተካት የሚመጣ ይሆናል። አንድሬ በርታና ማይክል አርቴታ በዚህ የዝውውር መስኮት ላይ እየተጠቀሙት ያሉት ታክቲክ አንዱ ተጫዋቾችን ባማከለ መልኩ ውሳኔዎችን መወሰን ነው። ያም ማለት ወሳኝ የሚባሉ ተጫዋቾችን ከስብስቡ በሚለቁበት ወቅት በወሳኝ ተጫዋቾች መተካት ነው። ትናንት ለምሳሌ ሜዳ ላይ ተሰልፎ ጥሩ ብቃቱን ያሳየው ዞሊስ የትሮሳርድ ተተኪ ሆኖ የተቀላቀለ ነው። ታዲያ በሚገባ አርሰናሎች ምልመላ ክፍላቸው የሚደነቅ መሆኑን ያሳዩበት ዝውውር ነው ማለት የሚቻል ነው የሚሆነው። ሌላኛው እንግዲህ ብዙዎቻችን እንዳልነው ኖርጋርድን የሚቀይር ማይክል አርቴታን የሚያሳምን የአማካይ መስመር ፊርማ ነው። ብሩኖ ጎሜሬስ እንግዲህ ኒውካስትል በድርድሩ ላይ ጠንካራ ተደራዳሪ እንደሆኑ ባለፉት ቀናቶች እያሳዩ ይገኛል። እስካሁን ድረስ እንግዲህ ሙሉ በሙሉ ተረጋግጧል የሚል አልተገኘም። ነገር ግን ብዙዎቹ ነገ የጤና ምርመራውን ለማድረግ ወደ አርሰናል የሚመጣ ይሆናል የሚሉ መረጃዎችን ነው እንግዲህ እያየን የምንገኘው። ወዳጆቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ካደረጋችሁ አርሰናል የሚመለከቱ የተለያዩ መረጃዎች ፈጠንና ባለ እንዲሁም ደግሞ በተደራጀ መልኩ የሚደርሳችሁ ይሆናል። በቀጥታ እንግዲህ ወደ ትናንትናው ጨዋታ እናቅናና የትናንትናው ጨዋታ ቋሚ ያሰላለፉን ስታዩት እንግዲህ አንደኛ አርሰናል በጣም ብዙ ተጫዋቾች አልነበሩም። ሙዳልማዎቻችን ከ10 በላይ ይሆናሉ ያልነበሩ ተጫዋቾች። ነገር ግን እነሱ ሳይኖሩ እንኳን እንደዚህ አይነት ጥንካሬን ማሳየታቸው በጣም የሚገርም ቡድንና የሚገርም ታዳጊዎችን አርሰናል እያወጣ እንዳለ የሚታወቅ ነው። ሪካርዶ ካላፊዮሪ፣ ፔሮ ሂንካፔ እንዲሁም ደግሞ በተከላካይ መስመሩ ላይ ጨዋታውን የጀመሩትን ማለት ነው በጥሩ ፐርፎርማንስ መነሳት የሚጠበቅበት ቤን ዋይት እና ሞስኬራ ነበሩ። እንግዲህ አርሰናል ለማድረግ የፈለገው አዲሱ የአርሰናል የፊትነስ ስብስብ የፊትነስ ቡድኑን በአጠቃላይ ወይም ደግሞ ሕክምና ቡድኑን ሙሉ በሙሉ አርሰናል ቀይሮ ነው የመጣው። ታዲያ የመጀመሪያዎቹን 30 ደቂቃ ብቻ እንዲጫወቱ አደረጋቸው። የዓለም ዋንጫ ላይ የተሳተፉት ማለት እንግዲህ ሂንካፔን እንዲሁም ደግሞ ቦታው ላይ የነበሩትን ዮኮሬስን እንዲሁም ደግሞ ሃቨርትዝን ማለት ነው ከ30 ደቂቃ በኋላ ቀያሪ ያደረገ ማይክል አርቴታ በዚህ ዓመት የሚጠበቀው የሚሆነው አምና ብዙ ጨዋታ የተጫወተውን ስብስብ እያፈራረቀ የማጫወት ነው። ያንን ታዲያ ሕክምና ቡድኑ በሚገባ ድጋፍን የሚያገኝ ይሆናል ተብሎ የሚጠበቅ ነው የሚሆነው። ታዲያ ሪካርዶ ካላፊዮሪ አሁንም በዚህ ስብስብ ውስጥ የተለየ ሚና እንደሚኖረው አሳይቷል። ከዞሊስ ጋር የነበራቸው ጥምረት በተለይ ማይክል አርቴታ በፍጥነት ይህንን ጥምረት መፍጠር ይፈልጋልና ጥሩ የሚባሉ ነው አግኝቼዋለሁ። የአማካይ መስመሩ በስካሊ በኖዋነሪ እና በሃቨርትዝ ነበር ያስገባቸው። ኖዋነሪ ጥሩ ፐርፎርማንስ አሳይቷል። ስካሊም ቢሆን ግን ይህ ተጫዋች ምን አይነት አስደናቂ ብቃት ነው ያለው እስከሚያስብል ድረስ ነው እንግዲህ አርሰናሎች ከረፍት በኋላ ቀይሮ ያስገባቸው ተጫዋቾችም እንደነበሩ በጨዋታው ላይ አይተናል። ታዲያ በዚህ ሁኔታ ላይ የአርሰናሎች በዝውውር መስኮቱ ጠንክረው እየተንቀሳቀሱም ቢሆን ይህ ስብስብ ብዙ ነገሮችን ሊያሳየን እንደሚችል አሁንም አዲስ ማይክል አርቴታ የሚደነቅበት ነገሮች እንዳሉ በዝውውር መስኮቱ ላይ ያሳየን ነው ማለት የሚቻል ነው የሚሆነው። ማንሳት የሚጠበቅብን እንግዲህ አርሰናል ትናንት በአካዳሚ ተጫዋቾችን ለምሳሌ በምናይበት ጊዜ ማክስ ዳውንማን የ16 ዓመት ተጫዋች ነው። ምን አይነት ኳስ ነው መጀመሪያ ፓስ ያደረገው ለሃቨርት፣ አንድ አሲስት እንዲሁም ደግሞ ሁለት ትልልቅ እድሎችን ፈጥሯል። ጎልም አስቆጥሯል። 88% ነበር አኪዩሬሲው። ስካሊ ነበር ሌላኛው 93% ነበር ፓስ አኪዩሬሲው። ከ7 ግራውንድ ዱዋሎች 5ቱን አሸንፏል። 6 ኳሶችን መቀማት ችሏል። አስገራሚ የሆኑ ረጃጅም ኳሶችን ማቀበል ችሏል። ዋነሪ ሌላኛው ተጫዋች ነው። እዚህ ስብስብ ውስጥ ጥሩ ፐርፎርም እያደረገ ነው የሚገኘው። ማይክል አርቴታም ከጨዋታው መጠናቀቅ በኋላ ዋነሪ በማርሴ ጥሩ ልምድን ወስዷል። ጥሩ ብቃቱንም ማየት ችሏል። ነገር ግን እነዚህ ሁኔታዎች በሚገባ ትምህርትን የሚሰጡት ነው የሚል አስተያየትም ሰጥቷል። አርሰናል ታዳጊ ቡድኑን ካየን ሌላ 2-3 ነጥቦችን መጨመር ያለብን ይመስለኛል። እዚህ ላይ እንግዲህ መነሳት የሚጠበቅበት አንደኛ የስካሊን ዝውውር እናንሳው። ስካሊ ወደ ማንቸስተር ዩናይትዶች በአማካኝና የግራ መስመሩን ሽፋን የሚያደርግላቸው ተጫዋች ይፈልጋሉ እና ለአርሰናል እስከ 45 ሚሊዮን ፓውንድ አቀርበው ይህንን ተጫዋች የመውሰድ ፍላጎት አላቸው የሚል ነው። ማይክል አርቴታና ለአርሰናል ቅርብ በሆኑ ሰዎች ደግሞ ይህ ተጫዋች በአርሰናል ቤት የማይነካ ነው። ባለፈው የውድድር ዓመት እንኳን ሊለቁት እያሰቡ ነበር። ነገር ግን የውድድር ዓመቱን የጨረሰበት ፐርፎርማንስ ተጫዋቹ በአርሰናል ቤት የተለየ ሚና እንደሚኖረው የሚጠበቅ መሆኑን አስተያየታቸውን ሰጥተዋል። እንግዲህ አርሰናል ሚጌል ዴናሊ ነው ቴሌግራፍ ዘጋቢው ይህንን መረጃ ያወጣው። ማንቸስተር ዩናይትድ አሁንም ፍላጎት አለው፣ ነገር ግን የመሆን እድሉ ጠባብ ነው ተብሎ ይታሰባል። አርሰናል ትናንት የ18 ዓመት ታዳጊ ብዙዎቹ አንዳንዶቹ ቶማስ ፓርቴን አንዳንዶቹ ደግሞ ዲያቢንም ያስታውሳል የሚል ኤፊ ኢብራሂሚ ይባላል። ሙሉ ስሙ ኤፋብሌው ዴቪድ ኢብራሂሚ ይባላል። ናይጄሪያዊ ቤተሰቦች ለንደን የተወለደ ነው። አርሰናልም በ7 ዓመቱ ጀምሮ የተቀላቀለ
በአርሰናል ቤት ያደገ የአርሰናልን የሚደግፍ በጣም የሚደነቅ የመሀል ተጫዋችን እያየን ነው። የመሀል ተከላካይ መሆን የሚችል የአማካይ መስመሩን ማገዝ የሚችል በጣም አስደናቂ ተጫዋች ሆኖ ይታያል። ፓትሪክ ቪዬራን፣ ቶማስ ፓርቴን፣ አቡዲያቢን የሚመስል አይነት ብቃት አለው። ተጫዋቹ ልምድ ሊያገኝ ይጠበቃል። ነገር ግን በጣም በሚገርም ሁኔታ ዲክላን ራይስ የተለየ እዚህ ተጫዋች ሽፋኖችን የሚሰጠውና በሚገባ ነገሮችን እያሳየው የሚገኘው እንደሆነ መረጃዎቹ ይጠቁማሉ። ዲክላን ራይስን በሚመለከት ለማይክል አርቴታ ደውሎ አናግሮታል። የእንግሊዝ ፕሪሚየር ሊግ ሲጀምር ሙሉ በሙሉ ዝግጁ ሆኜ እመለሳለሁ የሚል አስተያየቱን ሰጥቷል። እንግዲህ ከብራዚል የሚወጡ መረጃዎችን እያየን ነው። ከብራዚል የሚወጡ መረጃዎች አርሰናልና እንዲሁም ደግሞ በሚገርም ሁኔታ ከኒውካስትል ጋር ሙሉ በሙሉ ተስማምተዋል። 75 ሚሊዮን ፓውንዶችን አርሰናሎች ከፍለዋል። እስከ 2030 ኮንትራትን ይፈራረማል የሚል ነው። ከብራዚል እንዲሁም ደግሞ ከዚሁ ከተነባቢ ከሆኑ መረጃ ምንጮች እንግዲህ አርሰናል አንደኛ 125 ሚሊዮን ፓውንድ የሚሉ አሉ። አንዳንዶቹ 100 ሚሊዮን ዩሮ ወይ ደግሞ ወደ 85 ሚሊዮን ፓውንድ ለማድሪድ የመክፈል ፍላጎት አላቸው የሚል ነው። ቪኒሺየስ ጁኒየርን በሚመለከት ነው። አርሰናሎች ታዲያ ለዚህ ተጫዋች ግን 410 ሺህ ሳምንታዊ ደሞዝና እስከ 80 በመቶ የሚሆነውን የምስል መብቱን ለመስጠት ፍላጎት እንዳላቸው ይታያል። አርሰናል የታዳጊ ተጫዋቾች ምልመላቸው እንደቀጠሉ ናቸው። ያለፉትን 2 ዓመታት የፈለጉት ኢጎር ቲያጎ በመጨረሻ አርሰናልን ሊቀላቀል ጫፍ ደርሷል። አርሰናል 2 ሚሊዮን ፓውንድ እና ብቃቱ እየታየ የሚጨመር ገንዘቦችን አቅርበዋል ማለት የሚቻል ነው የሚሆነው። አርሰናሎች እንግዲህ በዚህ የዝውውር መስኮት ላይ ራሳቸውን በተቻለ ደረጃ ማሻሻል ይፈልጋሉ። እንግዲህ ማይክል አርቴታም እንዳለው ቀጣዮቹ ወቅቶች ለአርሰናል ወሳኞቹ ምዕራፎች ይሆናሉ። በሚገባ ቡድኑን የሚያዘጋጅበት እንደሚሆን የሚጠበቅ ነው የሚሆነው። ሌላኛው ሬሲ ኔልሰንን በሚመለከት ቤኔፊካ እስከ 20 ሚሊዮን ዩሮ አቀርብ ፍላጎት እንዳለው መረጃዎች ያሳያሉ። አርሰናል ያን የሚቀርብ ከሆነ ኔልሰን የመልቀቅ ፍላጎት አላቸው። ሌላኛው የሆነው የፋቢዮ ቪዬራ ዝውውር ንግግሮች እየተደረጉ ይገኛሉ ከሃምቡርግ ጋር በ16 ሚሊዮን ዩሮ የመስማማት እድላቸው ሰፊ ነው። አርሰናል ከቀጣይ ሽያጩ ላይ ድርሻ እንዲኖረው የሚፈልግ ነው የሚሆነው። እንግዲህ አርሰናል እንደ ቡድን ክለቡ በቅርጽ ደረጃ በፐርፎርማንስ ደረጃ ጥሩ ብቃት ላይ ቢገኝም በአንዳንድ ሁኔታዎች ላይ ግን መሻሻል እንደሚያስፈልገውና በፕሪሚየር ሊጉ የተሻለ ብቃታቸውን እያሻሻሉ እንዲሄዱ የሚያስፈልግ እንደሆነ ይታወቃል። ታዲያ ማይክል አርቴታ እዚህ ላይ በሚገባ እየሰራ እንዳለ የሚታይ ነው። እንግዲህ ቪኒሺየስ ጁኒየርን በሚመለከትና አንቶኒ ኑሰን በሚመለከት 2 መረጃዎችን እያየው ይገኛሉ። ዳድማቻችን እንግዲህ ቪኒሺየስ ጁኒየርን በሚመለከት ዳድማቻችን ጠንከር ያሉ መረጃዎች እየወጡ ይገኛሉ። ዳድማቻችን ምክንያቱም ቪኒሺየስ ጁኒየር አንደኛ አርሰናልን የመምጣት ፍላጎት አለው። በአርሰናል ማድሪድን የሚለቅ ከሆነ ነው ማድሪድን መለቀቅ ይፈልጋል የሚለው ሌላኛው ትልቁ ዜና ነው ብዬ አስባለሁ። ነገር ግን ትልቁ ሁኔታ አርሰናል ማድረግ የሚጠበቅበትን በሙሉ አድርጎ እየጠበቀው ይገኛል። በተለይ ደግሞ የአርሰናል ኃላፊዎች በኢሜጅ ራይቱን ቪኒሺየስን በሚመለከት የቡድኑን ስታንዳርድ ከፍ ማድረግ ይፈልጋሉ። ከሜዳ ውጭ ባለ ነገር አርሰናል እንዲጠቀም ይፈልጋል። ቪኒሺየስ ጁኒየርን በማስፈረም ተጫዋቹ ሜዳ ላይ የሚሰጠው ሌላ አስተዋጽኦ እንዳለ ሁሉ ይህ ንግግሮቹን ከፍተኛ ደረጃ ላይ እንደደረሱ የሚያሳይ ነው። ነገር ግን ከማድሪድ መልቀቅ ይፈልጋል ወይስ አይፈልግም የሚለው ውሳኔ ያስፈልጋል። ማድሪድ ቶሎ ውሳኔዎች እንዲወስን ይፈልጋል። ነገር ግን ሰኞ ከቡድኑ ጋር ሙሉ በሙሉ የንግግሮችን የሚያደርግበት ነው የሚሆነው ወይም ደግሞ ወደ እዛ የሚያቀና ይሆናል። ወደ አድማጮቻችን ወደ የሚጠበቀው የሚሆነው ማለት ነው ወደ ማድሪድ ተመልሶ ራሱን ለቡድኑ የሚያስተዋውቅ የሆነ ጆዜ ተጫዋቹ እንዲቆይላቸው ይፈልጋል። ብዙ ቡድኖች ግን ከአርሰናልን ከቪኒሺየስ ጁኒየር ውጭ ፍላጎት ያላቸው አሉ። አንደኛው ዩናይትድ ነው፣ ሁለተኛውና ሶስተኛው ነው የሚቀርቡት ደግሞ ሊቨርፑል እንዲሁም ደግሞ ባየር ሙኒክ፣ ፒኤስጂ አሉ። ነገር ግን ተጫዋቹ ከለቀቀ ወደ አርሰናል የመምጣት ፍላጎት እንዳለው ነው። እንግዲህ አርሰናሎች እዚህ ላይ በሚገባ እየሰሩ ይገኛሉ። ቪኒሺየስ ጁኒየርን በሚመለከት እንግዲህ ሳይኒንግ ፊውን በሚመለከት አሁንም ስምምነት ላይ መድረስ የሚያስፈልግ ይሆናል። ኒውካስትል ደግሞ እንግዲህ ወደ አርሰናል ብሩኖ ጎሜሬስ መሄዱን የሚያመላክት አዲስ የመሀል ተከላካይ የመሀል አማካኝ ፍላጎት ዝውውር ላይ እየፈለጉ ይገኛሉ። አንደኛው የፖርቶ ፈርድሎፍን ይፈልጉታል። ሌላኛው የሚሆነው አንጀሎ ስቲላን ነው ከስቱትጋርት። እነዚህ ሁሉ ፍላጎታቸው ታዲያ ተጫዋቹ የመልቀቁ ነገር አጠራጣሪ እንዳልሆነ የሚታይ ነው። አርሰናል ግን ከማድሪድ አንድ ተጫዋችን ብቻ እየፈለጉ እንዳልሆኑ የሚያሳዩ መረጃዎች አሉ። ኤንድሪክን ይሞክራሉ የቪኒሺየስ ጁኒየር ዝውውር ካልተሳካ የሚል ነው። ውድ አድማጮቻችን እንግዲህ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘ